አድዋ ኢትዮጵያ ህልውና ማረጋገጫ ነው። ሄነሪ ስተርን ነው አጼ ቴዎድሮስ ካሰራቸው 10 ምናምን ሰዎች አንዱ ሄነሪ ስተርን የመጣው ዴሊብሬትሊ ፈላሻዎችን ወይም ቤተ እስራኤሎችን ሃይማኖታቸውን አስተቶ ለማጥመቅ በፕሮቴስታንት ለማድረግ ነው። ጣሊያን በራሱ ደግሞ ሙሉ አቅሙን በጋዜጣም በጆርናልም የኢትዮጵያ ጉድፍ ላይ በነገራችን ላይ የመጀመሪያው በግዕዝ የተቀረጸ የኢትዮጵያ መጽሐፍ የታተመው በ1513 ነው። እሱም አዲስ ኪዳን አይደለም ወይንም ብሉይ ኪዳን አይደለም እንደ ሌሎች ሀገሮች። መዝሙረ ዳዊት ሲዮኖች ተጋብዘው ገቡ። ላምቤም መጥፎ ተሰራ። እኛ ኢትዮጵያውያኖች ነን የሚል መጽሐፍ ፈልግ ይለኛል። ማን የጻፈው? እኔ መሰለኝ በዚህ በ20ኛው መቶ ክፍለ ዘመን ነው። አይ አይደለም፣ በ14ኛው 15ኛው እዛ አካባቢ 16ኛው አካባቢ እንዲህ የሚል መጽሐፍ እኛ ኢትዮጵያውያን ነን የሚል አዮኒ እንዲማ ሚል ሊኖር አይችልም። ምክንያቱም አውሮፓ ላይ እንኳን የጽሁፍ ቋንቋ ላቲን ነው፣ እንግሊዝኛም አይደለም። እኛም ሀገር እኮ ግዕዝ ነው። ይሄ አሁን የምትነግረኝ እኛ ኢትዮጵያውያን ነን ሙልጭ ያለ አማርኛ ነው። አማርኛ ቢነገርም በጽሁፍ ግን እንዲህ የጠራ ነገር ሊገኝ አይችልም አልኩት። አዎ አንድ ተማሪ ነው ፈልግ ያለኝ፣ እንግዲህ ከቻልክ ፈልገዋል አለኝ። ጊዜ ስጠኝ አልኩት። እኔ እነኚህን የኢትዮጵያን ሶርሶች ጨርሻለሁ ብዬ አስቤ ነበረ። ይሄ ደግሞ በጣም በዚህ ደረጃ እንዴት ሊሆን ይችላል? ይሄ እዚህም እዛም ላይብረሪ ዞሮ መጨረሻ ላይ የደረስኩበት ኢትዮጵያዊነት ኢሹ ሊሆን የሚችለው ነን ኢትዮጵያዊ የኢትዮጵያ ኮሚኒቲ ግን ሊኖር የሚችልበት ቦታ ላይ ነው። ይሄ ኢየሩሳሌም ነው። በ15ኛው መቶ ክፍለ ዘመን ኢየሩሳሌም ደግሞ ብዙም ጸሐፊ ኖሮ የምናውቀው የለም። ሁለተኛው ግን ዋናው ሳንቶ እስጢፋኖስ የኢትዮጵያኖች ይዞታ ነበረ ሮም ውስጥ። የካቶሊክና የኦርቶዶክስ ጭቅጭቅ ሳይበዛ እንዲህ ሳይተዋወቁ በስመ ክርስትና ኢትዮጵያውያን ከ11ኛው መቶ ክፍለ ዘመን ከ12ኛው መቶ ክፍለ ዘመን ጀምሮ ይሄዱ ነበር ሮም እና እዛ የኮሚኒቲ መንደር ተሰጥቷቸው በራሳቸው ቅዳሴ በራሳቸው እንትን የሚያደርጉበት ቪሌጅ ነበር። ሳንቶ እስጢፋኖስ ይባላል። ይሄ እስከ ኢያሱ ቀዳማዊ ድረስ በህጋዊነት የቆየ በካቶሊክ ቤተክርስቲያን በቢሾፑ የተሰጠ የተፈረመ ህጋዊ ካርታ ያለው ነገር ነው። በርካታ ኢትዮጵያኖች ሄደዋል በአጼ ዳዊት ጊዜም። እንደውም ብዙ ጽሁፎች ተጽፈዋል ከዚህ እዛ የሚሄዱበት የሄዱት ኢትዮጵያውያን እና እንግዲህ አንዱ የዘር መድሎ ደርሶበት እንደዚህ ብሎ ሊሆን ይችላል ብዬ እዛ አካባቢ መፈለግ ጀመርኩ። እውነት ነው ሳንቶ እስጢፋኖስ የገባ ሰው ሳይሆን የኢትዮጵያን ዲፕሎማሲ ከአጼ ልብነ ድንግል ጉዳይ እንዲያስፈጽም የተላከ ጸጋ ዘአብ የሚባሉ ሰው የቡግና ሰው ናቸው ይባላል። ራስም ናቸው የሚሉ አሉ። ግን የፖርቹጊዝ ቋንቋ የሚችሉ የሮማይስጥ ቋንቋ የሚችሉ
እሳቸው ናቸው እንግዲህ ከእሳቸው ጋር የተገናኘ ነገር ሆኖ ነው ያገኘሁት መጨረሻ ላይ። ከእሳቸው በፊት የተላከ አንድ ማቴዎስ የሚባል አርመናዊ እዛ ይሄድና ሮም አንድ ዲጎይዝ የሚባል ምሁር ከነ ኢግናሲየስ ሎያላ ነኚህ የሪፎርሚስት ካውንተር ሪፎርሚዝም ምናምን ጊዜ ነው የሚቀርብ ትልቅ ምሁር ያገኝና ስለ ኢትዮጵያውያን ንገረኝ ይለዋል። ኢትዮጵያውያን አላለም። ያው የኢትዮጵያውያን ጃርገንም ራሱ እንግዲህ እንዴት እንደመጣ አንዱ ከዛ ነው ውልደቱ። እና ይነግረውና መጽሐፍ አድርጎ አባሲያዎች ብሎ ይጽፋል። ጸጋዛብ እንደሄዱ የነ መጽሐፍ ያገኙትና ይናደዳሉ። እሳቸውንም ጥያቄያቸውም ግራ ነው። ጸጋዛብም የምዕራቡ የካቶሊክ የዚህ ክርስትና ዓለም አካል አድርጉን፣ ግን መጀመሪያ የአሪዮስ አስተሳሰብ ውጤቱ የተወገዘ ርካሽ መሆኑን ዴክሌር አድርጉ የሚል ነው ይዞ ሄደው። በዚህ ምክንያት አላናገሩትም። 7 ዓመት እንደዚህ ቁጭ ብሏል ከፍቶት እና ዲጎይዝን አሁን ያገኘዋል። የኢትዮጵያ ሰው ሲያገኝ ደግሞ ከዚህ በፊት መጽሐፍ ስለጻፈ ቁጭ አድርጎ ያናግረዋል። ምንድነው ይኸው ቅዳሴ እንኳን ከለከሉኝ፣ ቁርባን ከለከሉኝ። ያኔ የካቶሊክና የኦርቶዶክስ አሁን እንደሆነው አይደለም፣ በስመ ክርስትና ነው። ለምን ይሄው እንደዚህ ሄሬቲክ ናቸው ብለውን ይሄንን ነው ያመጣሁት ከንጉሴ። ይሄንን አንድ መጽሐፍ ጽፌ ያለው አይታል? አዎ አይቼዋለሁ፣ ግን ማቴዎስ የነገረህ ነገር ልክ አይደለም። እሺ ልክ ነው የምትለውን ጻፍና አምጣልኝ፣ እኔ ወደ ላቲን ተረጉመውና አሳትመዋለሁ ይለውና እንደተባለው ጽፎ ይሰጠዋል። እና ጽሁፉ ምንድነው የሚለው? የኢትዮጵያውያን ፌዝ እምነት ማነርና ሃይማኖት የሚል ነው። ስነ ምግባርና ሃይማኖት የሚል ነው። እና ባለፈው አባሲያ ብለህ ነው የጠቀስከን። እኛ ኢትዮጵያውያን ነን። አረፍተ ነገር ነው እንጂ የመጽሐፍ ርዕስ አይደለም የነገረው። ሁለተኛ ንጉሳችንንም የህንድ ንጉስ ብለዋል፣ ፕሬስተር ጆን ኦፍ ኢስት ኢንዲስ ብለዋል። የኢትዮጵያ ንጉስ መባል ነው የሚፈልገው ይለውና በዛ መንገድ ይወጣል። እንግዲህ ይሄ የጸጋዛብ ሳይድ ነው። በሌላ ሳይድ ሮም የገቡ በጣም ትልቅ ሊቅ አዲስ ኪዳንን ወደ ግዕዝ የተረጎሙ በጣም በርካታ መጽሐፍ የጻፉ ተስፋ ጽዮን የሚባሉም ሰው አሉ። እሳቸው ግን ሳንቶ እስጢፋኖስ ናቸው። በሁለቱ ሰዎች በጸጋዛብና በነ ተስፋ ወይንም በኢትዮጵያኑና በሌሎቹ መሃል ያለው ማወቅ ቢቻል በጣም ጥሩ ነበር። ግን ቅሬታ እንዳለበት ያስታውቃል። ማህበራዊ መገፋፋት እንዳለ ያስታውቃል። እና የዚህ የሁለትዮሽ ሃይማኖት ወለድ የሁለትዮሽ አመለካከት በርዝ ፕሌሱ እዛ እንደሆነ ያስታውቃል። እና ይሄ ሲንከባለል ይመጣል። የሮማ ካቶሊክ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን በመካከለኛው ዘመን በእነሱ ሱስንዮስ ጊዜ በሌሎችም ጊዜ የሆነውን የምታውቁት ነው። በነገራችን ላይ የመጀመሪያው በግዕዝ የተቀረጸ የኢትዮጵያ መጽሐፍ የታተመው በ1513 ነው። እሱም አዲስ ኪዳን አይደለም ወይንም ብሉይ ኪዳን አይደለም እንደ ሌሎች ሀገሮች። መዝሙረ ዳዊት ነው። ሪሴንትሊ ቼክ ሳደርገው ወደ 50,000 በጨረታ የሚሸጥ ነው። ለማግኘትም በጣም የሚቻልም አይደለም የመጀመሪያ ህትመት ስለሆነ። ግን አባ ተስፋ ጽዮን አግዘውት አንድ ሌላም ሰው የመጀመሪያውን የግዕዝ ግራመር በ1552 ታትሞ ነበር እና
አባ ተስፋ ጽዮን ካቶሊክ ናቸው ለማለት በጣም አስቸጋሪ ነው። ምንም ያደረጉት ሪቹዋል ሮምም ምንም የጠየቀቻቸው ነገር የለም። ቅዳሴውን በራሳቸው ስርዓት ነው የሚቀድሱት ሁሉንም ነገር። አባ ተስፋ ግን በጣም ትልቅ የሮም ባለስልጣን ሆነው ጳውሎስ ሳልሳይ ሲሞቱ መምረጥ ተኪ ጳጳስ መምረጥ አቅቷቸው 3 ወር እንዲህ ሲቆይ ዛሬ ሳንመርጥ ከዚህ ንቅንቅ አንልም ብለው ያስደነገጧቸው አባ ተስፋ ጽዮን ናቸው። ዛውድ ላይ ሁሉ የነበሩ ሰው ናቸው። ከኢግናሲየስ ሎያላም ጋር ከሌሎቹም ጋር ሰፊ ግንኙነት ያላቸው ናቸው። እነኚህ አሁን ያልኳችሁን መጽሐፍቶች በራሳቸው ወጪ አስቀርጸው ያሳተሙ ናቸው፣ ግራመሩን ጨምሮ። ግን ካቶሊክ መሆናቸው ኖበዲ ኖውስ። ይሄ ግጭቱ አልመጣም፣ ግን ግጭቱ ወዲያው ፈነዳ። ገላውዲዮስ ከመጡ በኋላ የሆነውን የምታውቁት ነው ታሪክ ውስጥ። ከዛ በኋላ እንግዲህ ይሄ መገፋፋት በሁለቱ የእምነት እንትኖች መካከል፣ በሌላ አነጋገር ሁለትዮሽ የእውቀት ስሪት በካቶሊክና በኦርቶዶክስ መሃል በ16ኛው መቶ ክፍለ ዘመን ወይ በ15ኛው መቶ ክፍለ ዘመን ጀመረ ብንል የተሳሳተ አይደለም። ፕሮቴስታንትና ኦርቶዶክስ መሃል የመጣ ነገር አይደለም ለማለት ነው። እና የመጀመሪያውም መዝገበ ቃል የኢትዮጵያ መዝገበ ቃል በአጼ ፋሲለደስ ዘመነ መንግስት ነው የታተመው። የግዕዝ ላቲን መዝገበ ቃል እሱን ዌመር ናቸው ያሳተሙት። ግን አስፋ ማርያም የሚባሉና ሌሎች 4 ኢትዮጵያውያን ነን ያሉ ሰዎች ናቸው። እዛው ላይ ያለ መጽሐፉ ላይ መግቢያው ላይ በደንብ ለዌመርም ቅኔ ስለተቀኙላቸው 4 ኢትዮጵያውያን አስፋ ማርያም እንትስ የምንባል እንዲህ መወድ ጽፈንላቸው ይሄንን መዝገበ ቃል ስለጻፉ ብለው ጽፈውላቸዋል። ኢትዮጵያ ሰፊ የመዝገበ ቃልና የዚህ እንትን ሰፊ እንትን ያለው ሀገር ነው። እና በዚህ መሃል የካቶሊኩ እንትን ይፈነዳና ያን ተከትሎ ደግሞ ኦርቶዶክስ ውስጥ ራሱ ክፍፍል ይነሳል። እንግዲህ ይሄ 2 ልደት 3 ልደት ምንትስ የሚባለው በዚህ መሃል አንዱ አንደኛውን ክፍል የመጠራጠር እንትን የበለጠ ስር እየሰደደ ነው የሚሄደው። ለዚህ አንድ ምሳሌ ብቻ ላንሳላችሁና ይሄንን ወደ 19ኛው መቶ ክፍለ ዘመን ልግባ። አባ ሩሚ የጀምስ ብሩስ ረዳት ናቸው። አባ አብርሃም ይሏቸዋል አንዳንዴ። እና አባ ሩሚ በጣም ሊቅ ናቸው። ምሁር ናቸው እንደው። እና ጀምስ ብሩስ ለቆ ከሄደ በኋላ እሳቸው ከህዝቡ የተሰጣቸው አቀባበል ጥሩ አይደለም። ጎንደር ላይ ነው እኮ ከፈረንጅ ጋር እንትን ነው አመለካከቱም እንደሆነ እንዴት ነው ግን ሃይማኖቱ ይቼኛው ነች ወይስ ሌላ ነው ያሉም በቆሪጥ ማየት ሲጀምሯቸው ሀገር ጥለው ህንድ ይሄዳሉ በእግራቸው። ህንድ ሄደው ያሳተሟቸው አንድ ስለ ጎንደር ከተማ ስለ ልዩ ልዩ ነገር እዛ ጆርናል ላይ የፋሪስት ጆርናል ላይ የበርማ ጆርናል ላይ ወጥቷል። ስለዚህ ውሸት አይደለም፣ የእሳቸው እንትን አይደለም። ከሆነ ጊዜ በኋላ ግን ተመልሰው በኢየሩሳሌም አድርገው ጎንደር ይመጣሉ። አሁን እንደውም የበለጠ ለምን ኤክስፖዝድ ሆነ እንደመጣህም አናቅም ብለው በፍጹም የሚያስጠጋቸው ሰው ያጣሉ። ያኔ ደግሞ እንዳሁኑ አይደለም። ዝም ብለህ ሄደህ የሆነ ክፍለ ሀገር ላይ መኖር አችልም። ሰው ነው የሚያስጠጋ፣ አንድ ትልቅ ሰው ነው የሚያስጠጋ። እና ቢያዩ የሚገፋቸው ሲበዛ አሁን ተመልሰው ኢየሩሳሌም ይሄዳሉ። ቀሪ ጊዜን እዛው ኖሬ ብሞት ይሻላል ብለው እዛ ኢየሩሳሌም ሲሄዱ አንድ ዲቻቪል የሚባል የፈረንሳይ የካይሮ አምባሳደር ዝም ብሎ ሳያቸው ሰውየው የሆነ ነገር ያላቸው ሰው እንደሆኑ አቀረብም ብሎ ያዋራቸዋል። እና በዚህ ሂደት መሃል ከ7 ቋንቋ በላይ ያውም ደግሞ አረብኛን፣ ኦልድ አረቢክን፣ ላቲንን፣ ግዕዝን የቤተ ክርስቲያን እውቀታቸውም ደግሞ በጣም ስር የሰደደ መሆኑን ያይና
ለምን መጽሐፍ ቅዱስን ወደ አማርኛ አይተረጉሙም? እኔ ቀለብ ልስፈርሎት ይላቸዋል። እንግዲህ ገዳም ላይ ስትኖር ኑሮ ከባድ ነው፣ ቀለብ ማግኘት። ይሄ ደግሞ ዴር ሱልጣን የሚሉት ነው፣ አገሩ ምድረ በዳ ነው፣ እንደ ልብ ቀለብ አታገኙ። አረ ተገኝቶ ነው ይሉና ቁጭ ብለው ይተረጉማሉ። አንድ 25 ዓመት እንደዚህ አካባቢ ወሰደባቸው ወደ አማርኛ መጽሐፍ ቅዱስን። አባ ሩሚ ባይሆኑ ሌላ ሰው አይችለውም፣ ይሄ ቀላል ትርጉም ስለማይሆን ማለት ነው። እና መጨረሻ ሙሉውን ሲሰጡት የአዲስ ኪዳኑ በፈረንጆች 1825 ታተመ። የታተመበትን መንገድ እነግራቸዋለሁ። ብሉይ ኪዳኑ ደግሞ 1934 ሁለቱም አንድ ላይ ሆኖ ለመጀመሪያ ጊዜ መጽሐፍ ቅዱስ በአማርኛ ወጣ። ይሄንን ሲያደርግ ይህ የፈረንሳይ አምባሳደር ከእሳቸው ጋር በሰላም ጨረሰ። የሚገባቸውን የሚሰጠውንም ሰጠና በቀጥታ ባይብል ለንደን ባይብል ሶሳይቲ ጋር ሄድና በአፍሪካ ቋንቋ የተተረጎመ መጽሐፍ ቅዱስ አለኝ። ያኔ እነሱም በጣም የሚፈልጉት ነገር ነው። እስኪ አንድ ቶማስ ፕላት የሚባሉ ምሁር አሉ። ያኔ የአረቢክ የግዕዝ ምናምን ምሁር ለሳቸው ይሰጧቸውና እስኪ ትክክል ነው ይሄ ትርጉም ቼክ አድርግልን። ቼክ አድርጎት ትክክለኛ ትርጉም ነው ይላል፣ ያረጋግጣል። 1200 ፓውንድ ስታርሊንግ ይሸጠዋል። እንግዲህ በዚህ ነው መጽሐፍ ቅዱስ በአማርኛ የመጣው። ከዚህ በኋላ ለመጡት ለነ ኦኔሲሞስ ነሲብም ለሌሎቹም የመጽሐፍ ቅዱስ ትርጉም ትልቁ መሰረት የአባ ሩሚ መጽሐፍ ቅዱስ ነው። አባ ሩሚ ግን እዚህ እኛ በምንፈራው ያመለካከት ተገፍተው ኢትዮጵያም ሳይመጡ ነው። እንግዲህ ስለ አባ ሩሚ ኢትዮጵያ ኤንድ ዘ ባይብል ኤድዋርድ ሉሌንዶርፍን በከፊል ብታነቡ ግን አርቲክሎች በየቦታው ስላሉ እነሱን ማንበብ ትችላላችሁ። ይሄ 19ኛው መቶ ክፍለ ዘመን ውስጥ ያስገባናል። 19ኛው መቶ ክፍለ ዘመን ላይ አትሊስት 3 ኢቨንቶች አፒር ያደርጋሉ። ይሄ የሁለትዮሽ እውቀት ስሪትና አዋቂን ተጽዕኖ የሚፈጥሩ 2 ወይንም 3። አንደኛው በሩ ለካቶሊክና ለፕሮቴስታንት ሚስዮኖች ተከፈተ። በተለይ አፄ ቴዎድሮስ ከዛም በፊት በደንብ እንደ ልብ አይደለም እንዲህ ነው። በተለይ አፄ ቴዎድሮስ ኦኬ መስበክ ከፈለጋችሁ ችግር የለብኝም ስበኩ፣ ግን የሰበካቸዋቸው ሰዎች እንግሊዛዊ ነን ብለው እንዳይመጡብኝ በኋላ ብለው የመለሱላቸው መልስ ብዙ ቦታ ላይ ሲጠቀስ ልታዩ ትችላላችሁ። እና ይሄ አንድ ያልታሰበ ይፈጥራል። አንዱ እንግዲህ ሄነሪ ስተርን ነው። አፄ ቴዎድሮስ ካሰራቸው 10 ምናምን ሰዎች አንዱ ሄነሪ ስተርን የመጣው ዴሊብሬትሊ ፈላሻዎችን ወይም ቤተ እስራኤሎችን ሃይማኖታቸውን አስትቶ ለማጥመቅ በፕሮቴስታንት ለማድረግ ነው። መጽሐፍ ጽፎ እሱም ራሱ አይሁድ ነው። ስተርን ራሱ ይሄንን ያደርግና መጽሐፍ ጽፎ 1863 አካባቢ አውሮፓ ይበተናል። ይሄንን ጽሑፍ ያዩ የአውሮፓ ቤተ እስራኤሎች ወይንም አይሁዶች ይደነግጣሉ። ይሄማ ነባሩ የአይሁድ ባህል እየተቦረቦረ አይደለም ወይ ይሉና አፄ ቴዎድሮስ ከእንግሊዞች ጋር ሰጣ ገባ ውስጥ ገብተው ጦር ሰራዊት መላኩን ሲያውቁ በናፒር የሚመራው ጦር ሲመጣ እነሱ አንድ ሰው በከሰላ በኩል ያደርጉና ኢትዮጵያ ውስጥ ያሉ ቤተ እስራኤሎችን ሁኔታ የሚገመግም ሰው ይልካሉ። ይህ ሰውዬ ጆሴፍ ሃቭሊ ይባላል። እና ቆይቶ በደንብ አጥንቶ እሱ አማራ ባለው
የህብረተሰብ ክፍል እነኚህ ሰዎች የሚደርስባቸውን በደል ያላቸው ልዩነት እንግዲህ ከሚስዮንም አካባቢ መጀመሪያ የመጣ አይመስለኝም የአማራ ማንነት የሚባለው ነገር ጆሴፍ አቭሊ ጀምስ ብሩስም በፊት የነካካው ነገር ይኖረው ይሆናል ግን ጆሴፍ አቭሊ ሪፖርቱ ላይ በግልጽ ነው እነኚህ የአይሁድ እምነት ተከታይ ናቸው ብዙ የጽዳት እንትን የወር አበባ እንኳን ከመጣ ተገለ ሳምንት የሆነበት ተቀምጠህ ምናምን ነው እሱን ሁሉ በደንብ ዘርዝሮ ሌሎቹ ግን ያን እንዴት እንደማይከተሉና ሃይጂኒካሊ እንዴት የጎደፉ እንደሆኑ በዝርዝር ጽፎ ተመልሶ ፈረንሳይ ሄዳል ሀቭሊን የላከው የፈረንሳይ ያሉ የአይሁድ ማህበር ነው የሀቭሊ ሪፖርት እዛ እንደቀረበ ሀቭሊ ሌላ ሰው ከተማሪዎቹ መካከል ይመለምልና ፐርማነንትሊ ወደ ኢትዮጵያ ይልካል እኚህ ሰውዬ ዣክ ፊያትሎቪች ይባላሉ አሁን ቴል አቪቭ ዩኒቨርሲቲ እኚህ ሰውዬ ብዙ ሰነድ በዚህ ጊዜ መጥተው የሰሩት ብዙ ሰነድ ቴል አቪቭ ዩኒቨርሲቲ አለ ፈለገ ሰው አክሰስ ማድረግ ይችላል ሪሞትሊ ሐኪም ናቸው ስለዚህ ደምቢያ ላይ ክሊኒክ ከፍተው በቅርበት በጣም በቅርበት እነኚህን ቤተ እስራኤሎችን መከታተል ያለባቸውን እንትን እና በሚያሳዝንም መንገድ ቋንቋቸውን ሁሉ አስጥለው ሃይማኖታቸውንም አስጥለው ፍጹም ቤተ እስራኤላዊ እንዲሆን የሆነው ከዚህ ከፊያትሎቪች በኋላ ነው እና ፊያትሎቪች በኋላ እናየዋለን አጼ ሚኒሊክ ጋር የቅርብ ባለመዋል ነው ብዙዎቹ አጼ ሚኒሊክ የእጅ ሙያተኛ ላይ ያወጧቸውን አዋጆች ኢንስቲጌት ያደረገው ፊያትሎቪች ነው ይሄ መጥፎ አይደለም በጣም ጥሩ ነው እና አንዱ ይሄ ነው ስለዚህ የአይሁድነት ኢሹ ከሚስዮን ጋር ተጣምሮ ብቅ ይላል ማለት ነው በ19ኛው መቶ ክፍለ ዘመን ሁለተኛው እንግሊዞች አጼ ቴዎድሮስን ከጣሉ በኋላ ሀገሩንም አልፈለጉትም ጥለውት ነው ሄዱት አጼ ዮሐንስ የሆነ መሳሪያ ጣሉላቸው የሆነ እሳቸውን አማካሪ ምናምን ወረወሩላቸው ሄዱ ዘመቻው 6 ወር ፈጅቷል በዛ ጊዜ ከ4 ሚሊዮን በላይ ፓውንድ ስታርሊንግ ፈጅቷል ያ ትልቅ ወጪ ነው 32000 ጦር ነው ያሰለፉት ሆነ ሌላውን እናንተ የምታውቁት ነው ያው አጼ ቴዎድሮስ ኢሜጃቸው በሁለቱ የውቀት ምህዳሮች ማለት ምን እንደሆነ እኔ ያልደግምላችሁ የምታውቁት ነው እና ያ በሆነ በአመቱ የሲዩስ ካናል ቦይ ክፍት ይሆናል ዲላ ሴፕስ የሚባል ካምፓኒ ነው የሚቀደው የፈረንሳይ ካምፓኒ ነው በጣም ብዙ ብር ነው የፈጀው እንግሊዞችም ሼር ገዝተው ገብተውበታል እና ያ ሲከፈት ምስራቅ አፍሪካ ላይ ፖለቲካው ጦዘ ፈረንሳይ መጣ ጣሊያንም ብቅ አለ እንግሊዝም በደንብ ብቅ አለ ኢብን ራሻ ራሱ ብቅ አለ ያልጠበቁት እዚህ ያለ የሆነ ኃይል ይነሳል ሀገር ሆኖ ጥቅሙን የሚጠይቅ የሉዓላዊነት ህልውና ያለው በቀላሉ የሚጥሉት ሚኒሊክን እንትን አድርገው የሚያደርጉ ነበር የመሰላቸው ይሄ በጣም ተጧጥፎ ከ1880ዎች ውስጥ ተጻጽፎ 1891 ላይ ጣሊያኖች እንግሊዞች ጣሊያንን ያመጡታል እንደውም ከሰላን ይሰጡትና ኢንተረስታችንን ኢስት አፍሪካ ላይ ላንተ ሰተናል ስንፈልገው ነው የምንጠይቅህ እዚህ ጋር የአባይ ተፋሰስ ኢንተረስት አለን ግብጽም ከ1882 በኋላ ሙሉ ለሙሉ እንግሊዝ እጅ ነው ስለዚህ ጣሊያንን እዛ ጋር ያስቀምጡታል አጼ ሚኒሊክም ያንን ውል ሲፈራረሙ ቶሎ ብለው የባቡር ሀዲዱን የውስጥ የገበያ ግንኙነት በርበራ መሆኑን ይተውና ለዜላ ለፈረንሳይ ይሰጡትና ድንበሬ እንደውም
ኒያንዛ እንትን ታች ሀይቅ እንትን ጋር ነው የአባቶች ሀገር ነው ምናምን ይላሉ። አሁን ከባድ የሆነ እንትን ይፈጥራል እና የአፄ ዮሐንስ ንጉስ እያሉ የአድማራል ህይወት ሚሽን ይመጣል። የሱዳኑ ውጥረት ያው እንደምታውቁት ነው። የአፄ ዮሐንስ የገጠማቸው በዚህ ረገድ ከጣሊያንና ከዚህኛው በታሪክ በደንብ የተመዘገበ ነው። ዳላይ ብዙ ጊዜ ማጥፋትም አልፈልግም፣ ግን ይሄ ነገር ሄዶ አድዋ ላይ ብሎ ፈነዳል። አድዋ ኢትዮጵያ ህልውና ማረጋገጫ ነው። የእንግሊዞች የኢስት አፍሪካን ፖሊሲ ሙሉ ለሙሉ ይለውጠዋል። ከዚህ ጊዜ በኋላ ጣሊያንን እዚህ ጋር አድርጌ ምናምን የሚለውን ወደዛ አድርገው ሙሉ ለሙሉ ሱዳንን በግድም በውድም መያዝ አለብን የሚል ድምዳሜ ላይ ይደርሳሉ። በዛም በኩል እንደዛው አሁን ብዙ የማታውቁት አፄ ሚኒሊክ ፈረንሳይ ራሻ ከአድዋ ማግስት የፓወር ስታተስ ኮ ለመፍጠር የሄዱበትን ነው። አድዋ 96 በዩሮፖች ተደርጎ በአመትም ሳይሞላ ያው ዘማች ምዕራብ ኢትዮጵያ ላይ ርብርቡ ውስጥ ገባ። ይሄ ፋሾዳ ክራይሲስ የሚሉት ማለት ነው። በጣም ብዙ ሺህ ኢትዮጵያዊ ነው ያለቀው ከፈረንሳዮች በላይ። እና አፄ ሚኒሊክ ተሰማን አደውን ራስ መኮንንን ደጃዝማች ደምሰው ሌሎችንም ያዙና በቀጥታ ባንዲራ ነጭ አባይና ጥቁር አባይ የሚገናኝበት ቦታ ላይ ትከሉ፣ ድንበራችን እዛ ነው ይላሉ። እንግሊዞችም እሽቅድምድም ውስጥ ጣሊያን እናንተ ናችሁ እንደውም እንትን ያላችሁ ነው ጉድ ወዲያ ይሉና ትልቅ ጦር ሰራዊት አንቀሳቅሰው የሱዳንን ጉዳይ ለማንም አንደራደርም ይላሉ። ፈረንሳዮችም እንደዚሁ የማርቻንድ ሚሽን የቦንቻፕስ ሚሽን ሆነ ይሄዳሉ። ሶስቱም ኃይሎች እንግዲህ እዚህ የነጭ አባይ መገናኛ ቦታ ላይ ራሻዎች ከኛ ጋር አሉ። ካርታ እንትን የሚሉልን እንደውም ባንዲራውንም የሰቀለው አንድ ራሻዊ ነው ከኢትዮጵያውያን ጋር ሆኖ፣ ግን ሪፖርቱንም አቅርቦ በራሻኛ ስለሆነ ነው እንጂ ፊልም የሚወጣው ነው ወደዛ የተደረገው። መንገድ ላይ ሰዎች እየሄዱ ሲሞቱ፣ ወባው ከብቶቹ ሲያልቁ፣ በዚህ በጸጸፍ ላይ ወታደራዊ አቅም ብቻ አለመሆኑን ሚኒሊክ ወታደራዊ አቅም ማሸነፍ አንድ ሆኖ መድኃኒት ከዛ ቀጥሎ የሚመጣው የፕሮፓጋንዳና የሌላው ነገርን ሚኒሊክ ልብ ያላሉት ነገር እና ባንዲራ አስተከሉ። እዚህ ነጋሪት ተጎሰመና ለኤምባሲዎቹ ድንበሬ ያው ከልያለሁ ከዛ ንቅንቅ እንዳትሉ ይላሉ። ይሄ ሲሆን በህይወት ትሪት ጊዜ የመጣ ምስራቅ አፍሪካ ላይ ዝም ብሎ ወጣ ገባ የሚል አንዳንዴ እንደ ነጋዴ አንዳንዴ ደግሞ እንደ ቆንስላ የሚያደርገው ኦገስት ዊልድ የሚባል ኃይለኛ ሰውዬ በል ቆንስላ ሆኖ ምጽዋ ነበረ። በአስቸኳይ ትግራይ ግባ ይሉታል። ምን ሆኖ የማንቸስተር ጋርዲያን ጋዜጠኛ ሆኖ ከ3 ወር በኋላ ነው የገባው ትግራይ እነ መንገሻ ጋር። ይሄ ሰውዬ ነው እንግዲህ አብዛኞቹን ያደዋ ላይ የተዋጉትን ሰዎች ኢንተርቪው ያደረገ ዶክመንት አድርጎ ማንቸስተር ጋርዲያን ላይ ተከታታይ 18 ክፍል ጽሁፍ ያወጣው እና ዋናው የሚያጠናው ግን የሚቀጥለው የፖለቲካ ስታተስ ኮ እንዴት ይሁን፣ ሚኒሊክን ማስወገድ ይቻላል እና እንግሊዝን በፊት ጀመርነው መቀጠል እንችላለን ወይ ነው። እንግዲህ ይሄ ሰውዬ በኋላ ሞደርን አቢሲኒያ የሚል መጽሐፍ ጽፏል። የ20ኛው መቶ ክፍለ ዘመን የእውቀት መረማመጃ መጽሐፍ ይሄ ነው። ያለፈው 100 ዓመት ያለፍነው አብዛኛው አይዲያ ከዚህ መጽሐፍ የመነጨ ነው እና አንዳርጋቸው
ጽጌ አቶ አንዳርጋቸው ጽጌ ትውልድ አይደናገር ምንትስ ሲሉ ብለው መጽሐፍ ሲጽፉ ሙስሊሙ የህብረተሰብ ክፍል አድዋ ላይ ዘምቶ ቀብር ተከልክለዋል ብለው የስሚ መሰረቱ ማን ጋር ነው የምታገኙት? ኦገስት ዊልድ ነው። እኔም ሪቪው ጽፌ ከሳቸው ጋር የተጣላ ነው አፈር ብላ የተባልኩት ከዚህ ጋር የተገናኘ ነገር ነው። ለምን ወደ ዋናው ሶርስ ሄደህ አትመረምርም? እዛ ጋር አፒር ያደረገው ብዬ መልስ ሰጥቼዋለሁ። ሪቪው ላይ አለ፣ ያው እዛ የምታገኙት ነው። ኢሚዲየትሊ የአሶሳው ዘመቻ እንዳለቀ ትግራይ ያደመ ረብሻ ተነሳ። መንገሻ ከመንግስት ወጡ። እንደገና ሌላ ዘመቻ ትግራይ። አሁን የፈረደባቸው ራስ መኮንን ሂድ ተባሉ። እሳቸውም ሄዱ፣ እስከ ወሎ ጫፍ እንትን ድረስ ሄዱ። ምኒልክም በዚህ መሃል ግን ይሄ ኮሎኔል አትማኖቭ ነው አብሮ ከኛ ጋር የዘመተው። አዲስ አበባ ሲገባ አዲስ አበባ በወሬ ተፈቷል። የምኒልክ መንግስት ወድቋል። መንገሻ 200 ሺህ ጦር አለ፣ ይገለዋል። እዚህ ያላችሁ የውጭ ሀገር ሰዎች እኛ ዋስትና እንወስድም፣ በጊዜ ባቡሩ ሙሉም ሳይቆም እንትን ታች ወርዳችሁ አዋሽም አቃቂም እንትንም ደርሳችሁ ድሬዳዋም የትም ብቻ ወደ ወደብ ውጡ ተብሎ ይተራመሳል። የምኒልክ መንግስት ሊፈርስ ነው። ማን እንደሚያስወራው እንዴት እንደሚወጣ አይታወቅም። በፍጹም ለምኒልክ እንግዳ ነው። ወሬው ከአቅም በላይ ሲሆን ማንም ፈረንጅ ከዚህ ከተማ እንዳይወጣ። ፕሮፓጋንዳ ምን እንደሆነ ገና የሰላ ብሔርተኝነት የሌለን ሰዎች ነን። ጦርነቱን አሸነፍን። የሚቀጥለው ጣሊያን በራሱ ደግሞ ሙሉ አቅሙን በጋዜጣም በጆርናልም የኢትዮጵያ ጉድፍ ላይ አመጋገባቸው እንዲህ ነው፣ በእጃቸው ነው የሚበሉት፣ ጥሬ ስጋ ነው የሚበሉት፣ አረ እነኚህ ዓለም ጠንቅ ናቸው፣ ምንድነው የሚጠበቀው? ስልጣኔን ሳያዩት እንዴት ነው የሚሆነው? ይሄ 40 ዓመት ነው የሚቀጥለው ጦርነት እስኪመጣ እና ምኒልክ በዚህ ሁሉ ውጥረት ውስጥ ኢትዮጵያን የእንግሊዝ ተጓዦች ከሰሜን ደቡብ ምዕራብ ሙሉ ወረሯት። ምንድነው ጌም ሃንቲንግ ምንትስ ነው ወረሯት። መዝመን አይችሉም ትባሉ። እንግዲህ አፄ ምኒልክ ያላቸው ብቸኛ አማራጭ መከሩ። ያው ውጭ ሀገር የተማሩ ኢትዮጵያውያን ሰብስበው ከሚስዮናውያን ጋር ሆነን እኛም ገብተንበት ወደ ዝማኔው ዓለም ብንሄድ ይሻላል ተብሎ ተመከረ። በዚህ ምክንያት በ19ኛው መቶ ክፍለ ዘመን ጀምሮ መግባት አቅቷቸው ጫፍ ላይ የነበሩ ሚስዮኖች ተጋብዘው ገቡ እና የመጀመሪያው ስዊዲሽ ኢቫንጀሊካል ሚሽን ነው የገባው። ኦኒስሞስ ነሲብ ተከተሉ፣ የዛው ሚሽን አባል ናቸው። የመጀመሪያው ሚሽን መርቶ የመጣው ዶክተር ካርል ሲንደርቪስት ነው። በአመቱ የእንግሊዝ ትምህርት ቤት የሚባለውን ትምህርት ቤት ከፈተ። የመጀመሪያው የኢትዮጵያ ትምህርት ቤት በካርል ሲንደርቪስት ነው የተከፈተው። ምንድነው ካሪክለሙ? እነኚህ ልጆች ምንድነው የሚማሩት? ምንትስ ግብጥር ስም የለም። ከዛ እየቀጠለ ጣሊያን ኢትዮጵያን ሲይዝ ወደ 15 የሚጠጉ ሚስዮኖች ተፈቅዶላቸው ኢትዮጵያ ውስጥ ኦፕሬት ያደርጉ ነበር። ዶክተር ላምቤ በህዳር በሽታ ሲደርስ ካፑቺኖችን ላዛሪስቶች ምዕራብ ኢትዮጵያ ላይ ተክተው በጳጳስ ደረጃ ተሹመው ብዙ ሚስዮን የሚንቀሳቀስበት ጊዜ ነው። እሳቸውም ከነጆ ጀምረው በመጡበት መንገድ ላይ ሚስዮንን እያቋቋሙ አዲስ አበባ ደረሱ። አዲስ አበባ ሲደርሱ ግን ቀላል አልሆነላቸው።
እነኚህ የመጀመሪያዎቹ ሚስዮናውያን ብዙ መከራ ይደርስባቸው ነበር። ራሱ ኦኔስሞስ ነሲብ ራሳቸው የሚመጣው ደግሞ ከኦርቶዶክስ ካህናት ነው። እንዲህ አደረገ ይሏቸዋል። ቤታቸውን የተለየ እንትን መጀመሪያም እንኳን በኦርቶዶክስ ውስጥ ተነስቶ ምላስ የተቆራረጥንበት ነገር ነው። እንዲህ ያለ የተለየ ነገር ሲመጣ በጣም ፖላራይዝድ ቢሆን የሚገርም ነገር የለውም። እና እየተከሰሱ 2-3 አዲስ አበባ መጥተዋል። ኦኔስሞስ ነሲብ ከወለጋ ከመጡም በኋላ ላምቤ ግን ከ1919 በህግ እስኪፈቀድለት እስከ 1927 ቤተ መንግስት እየተጠራ በሳምንት አንድ ቀን ስለ ማርያም ምንድነው የምታውቀው፣ ተስካርን ምንድነው የምትለው እየተባለ በደንብ ተጨቅጭቋል። እሱም ብልጥ ነው። አልጋውራሽ ተፈሪን ያዛርጎ ስልጣኔ ተራማጅ ምንትስ እያለ ሆስፒታልም እየሰራ አንዳንድ ነገር እንትን እያለ ቆይቷል። 1927 ላይ ተፈቀደለት እና ንፋስ ይቀበል የሚል ነው ደብዳቤውን ራሱ ብዙ ቦታ ላይ ታዩታላችሁ። ከምባታን ወላይታን ይዞ እስከታች እስከ እንትን ድረስ ያለውን ቀጠና የያዘው በዛ ምክንያት ነው። ይሄ እንዲህ ያለ ነው እንግዲህ ሁለተኛው የመንግስት ትምህርት ቤትን በዚህ በኩል ተከፍቷል። የሚስዮናውያንም በዚህ በኩል ተከፍቷል። በሁለቱ የሃይማኖት ሰዎች መካከል ያለው ጭቅጭቅ በጣም ፖላራይዝድ እየሆነ ነው። የምትጠብቁት ምን አይነት ተማሪ እንዲመጣ ነው? ከሁለቱ ሳይድ ፖላራይዝድ የሆነ ነው የሚሆነው። ልምዱም አለ። ጣሊያን ኢትዮጵያን ሲይዝ ዴሊብሬትሊ ይህንን የበለጠ አሰፋው። ላምቤም መጥፎ ስህተት ሰራ። አንዱ ትልቁ ስህተቱ ባድጎሊዮ ገና ወደ አዲስ አበባ ሲያቀና ከጣሊያኖች ጋር ገባ። ልብ አድርጉ፣ ላምቤ ኢትዮጵያዊ ነው። ዜግነቱን ቀይሮ ኢትዮጵያዊ ሆኗል። ፓስፖርቱን መልሷል የአሜሪካዊነቱ። ከዛ በኋላ ዶክተር ዊዛውት ካንትሪን የጻፈው ከዚህ ጋር በተገናኘበት ኮምፕሊኬሽን ነው። አሜሪካን መሄድ አይችልም፣ ኢትዮጵያዊ ነው። ቀይ መስቀል ፕሬዚደንት ተደርጓል። ብዙ የሀገር ሚስጥር እንትን ሰጥተውታል። ግን ገና መንገድ ላይ ያሉ እሱ ብቻ ሳይሆን ግሪኮቹም አርመኖቹም ሌላው ኦርቶዶክስ ሌላው የሀገር በቀል እንትን እዴ ጠላት ነው እንደ በጉያ ያዝ ነው ያለው በዛ ምክንያት። ይሄ መጥፎ ስህተት ነው። ሀገር በቀል የሆኑትን ሰዎች ለስከ መጨረሻው እዛና እዚህ ሆነው እንዲተያዩ ያደረገ መጥፎ ስህተት ነው። ላምቤ ከጣሊያኖችም ጋር አልቀጠለም፣ ያው አባረሩት። እዚህ ጋር አሁን ተመልሼ ቅድም የጀመርኩላችሁን የሚስዮናውያንና የአይሁድ ግንኙነት ጋር ደግሞ ልመለስ። በዚሁ ጊዜ ለምሳሌ እነ ኢኖ ሊትማን ዶክተራል ዲዘርቴሽናቸውን በትግረኛ ቋንቋ ቨርብ ላይ ዲፌንድ አድርገው 1897 ዶክተራል ዲግሪውን ሰርተዋል። ሚሽን መርቶ ሁለቴ መጥቷል። የፕሪንስተን ሚሽን የምን እየተባለው ለጊዜ ሌሎች ጀርመናውያንም እንዲህ ዶክተራል ዲግሪ የኢትዮጵያ አጋንንት ላይ ወሬል ለምሳሌ የኢትዮጵያ አጋንንት ላይ 1910 በፈረንጆቹ ዲፌንድ አድርጓል። አሁን ተደብቀን የምንኖርበት እንትንም የለም፣ በደንብ ውስጥ እንትን እያለ ነው። 1910 አካባቢ ሌላ ሚሽን ይዘጋጅና ከፈረንሳይ ይመጣሉ። እኚህ ማርሴል ኮሄን የሚባሉት ናቸው። ፕሮፌሰር ናቸው፣ የአማርኛ ሊቅ ናቸው። በብዛት የሚታወቁት በአማርኛ ግራመር ላይ የጻፉት ትልቅ ዳጎስ ያለ መጽሐፍ ነው 1936 እንዲህ የታተመ፣ ግን በጣም በርካታ ጽሑፍ አላቸው። በኋላ በናዚ እንትን እሳቸውም ቤተሰባቸውም የተገደሉ ናቸው። ግን ኢትዮጵያ ላይ ይሄንን እንትን ከዘመናዊ እንትን ጋር የመጣውን ፊያትሎቪችም 1-2-3 ተማሪ ከቤተ እስራኤሎች መርጦ ወስዷል። ታምራት አማኑኤል እንደዛ ነው የተመረጡት፣ ጣሊያን ዩኒቨርሲቲ የገቡት። ኦሬዲ ዶክተር ሆነው ተመልሰዋል።
አሁን ይሄ በአይሁድነት በሚሽንነት በምን የሚባል እንጂ በደንብ ቅርጽ እየያዘ እየመጣ ነው። ፊያትሎቪች በመጨረሻ ለጃንሆይ ለምሳሌ ለጃንሆይ የንግስናቸው ጊዜ የአሜሪካ አይሁድ 7 አይሁድ ማህበራትን አስተባብሮ የትልቁን ሐውልት የሞ አንበሳን ሐውልት የሰጣቸው ፊያትሎቪች ነው። እና በዚህ መስመር የመጣው እንትን ክሊር ነው እንትንም የሚል አይደለም። እና ከዚሁ ጋር ተገናኝቶ ላምቤ ለምሳሌ ሱዳንን ሲለቅ በእግሩ የስነሰብ ሰዎች ተተክተዋል። ቀስ ብለው ሱዳን ላይ ለምሳሌ የሱዳን ኢቫን ፕሪቻርድ ትልቁ የእንግሊዝ አንትሮፖሎጂስት ሱዳን ገብቷል። የዶክተራል ዲዘርቴሽኑን ኑዌር ላይ ነው የሰራው። ሱዳንን አክሮስ ላይን በደንብ አድርጎ ከከፈሉ ሰዎች ውስጥ ከሚስዮናዊው ባልተናነሰ አንትሮፖሎጂ ነው ኢቫን ፕሪቻርድ ነው። ለመጀመሪያ ጊዜ ኤጅ እንትን ይሄ የገዳ ኤጅ እንትንን ከኑዌር ያጠናው ኢቫን ፕሪቻርድ እና እዛም ጋር በዚህም በኩል አንትሮፖሎጂስቶቹ እየተኩ እየመጡ ነው። ሌሎቹንም የኢትዮጵያ እንትን አጥኚዎች እየተኳቸው መጥተዋል። ለምሳሌ ኦግስቶስ ዲልማንን እነ ወልፍ ላስላው ተክተዋቸዋል። ወልፍ ላስላው 1930 አካባቢ ነው ኢትዮጵያን ማጥናት የጀመሩት። ወልፍ ላስላው ከ50 በላይ መጽሐፍ የጻፉ ናቸው። በጉራግኛ ቋንቋ ኢቲሞሎጂ መዝገበ ቃል ባለ 1800 ባለ 2003 ቮሊዩም መጽሐፍ የጻፉ ሰው ናቸው። ግዕዝ መዝገበ ቃል አብዛኛው የወልፍ ላስላው ነው። እና እነሱም ከአንትሮፖሎጂዎቹ ጎን በዚህ መሃል ጣሊያን ሀገሩን ወሮ እንትን ይለዋል። እነ ላምቤም አውሮፓ ላይ ጣሊያን ከእንግሊዞች አጌነስት ሲሆን አሜሪካኖች ከእንግሊዝ ጋር አላይን ሲያደርጉ አንተ የእንግሊዝና የአሜሪካ ሰላይ ነህ ብለው አስወጡት። ለሆስፒታሉ ዋጋ ከፍለው ሰጥተው ኤምባሲው ኢንጌጅ አድርጎበት ያስወጡታል። ሌሎቹም ይወጣሉ። ስዊድኖችንም ወዲያው ነው ያስወጧቸው። ከጣሊያን ወረራ ማግስት እንግዲህ አሁን ኢትዮጵያ ጥሩ ልምድ አግኝታለች። ፕሮፓጋንዳ የት እንደሚያደርስ ታለች። ጃንሆይም ስደተኛ ሆነው ብዙ ነገር አይተዋል ሀገሩ እና ያንን ኢንአርነስት ለማረም ሲረባረቡ ነው የምታዩት። ግን ከእርምቱ ጥፋቱ ደግሞ እየበዛ ሲመጣ ነው የምታዩት። አሁን ለምሳሌ አንደኛው ከጦርነት በኋላ እንትን ያሉት ነገር 1941 ነፃ ወጥተን በ42 የሚስዮናውያን እንቅስቃሴ መወሰኛ አዋጅ እንዲወጣ እንዲረቀቅ አደረጉ። ይሄ በእውነት በኃይለ ሥላሴ ዘመነ መንግስት ከተሰሩ ትልቁ ስህተት ብዬ ነው እኔ የምወስደው። ይሄ ራሴ ነው። ሰዎችም አላጠኑትም፣ ሰዎችም እንዲህ አላሉ። ምንድነው የሆነው? ደቡቡን ሀፍ እንዲንቀሳቀሱ ኮንቨርትም እንዲያደርጉ እንዲያጠምቁ፣ ወደ ሰሜኑ ዲኖሚኔሽናል የሆኑ እንትኖችን እንዲ ተቋማትን መክፈት ይችላሉ። ሆስፒታል ምናምን መጥመቅ መስበክ አይችሉም። አዲስ አበባ ፍሪ ዞን ተብሎ ያ አዋጅ ይደነግጋል። አዋጁን ደግሞ አርቅቆ እንትን ያለው ጆን ስፔንሰር ነው የህግ ሙያተኛው። ያ አዋጅ እንዲወጣ ግፊት ያደረጉት ደግሞ ደጃዝማች መኮንን ደስታ ናቸው፣ የትምህርት ሚኒስትሩ የመጀመሪያው ከእንትኑ ማግስት። ሁለተኛው ስህተት ብዙ ሰው አይስማማም። የኤርትራ ከኢትዮጵያ በፌዴሬሽንም በሌላም መንገድ ሊያዋህዱ የሄዱበት ርቀት ነው። ይሄ እንግዲህ እንዴት ብዬ እንደማቀርበው አላቅም። 1935 ነፃ ወጥተን 33 35 ላይ የስመጥሩ ሐማሴን አርበኞች አዋጅ እንትን
እንትን ተብሎ መሬት አንዳንድ ጋሻ እየተሰጠ ከሐማሴን እንዲመጡ የሚደራጀው ቢሮክራሲ ውስጥ ፍሪሊ እንዲገቡ ከሌላው ቅድመ ይደረጋል። ይሄ በአንድ በኩል የትግራይ ነዋሪ አስቀይሟል፣ ነባሩን ሰው አስቀየመ። እኛ እዚህ ሆነን ለዚህ ሀገር እየደማን የሚል ነገር አመጣ በኋላ ላይ። ሁለተኛ ኤርትራውያኑ አልተቀበሉትም። በኤርትራ ጉዳይ ላይ ደግሞ አሁን ነፃ ካወጣን በኋላ 10 ዓመት የያዘን እንግሊዝ ኢንተረስት አለው። የእንግሊዝ ኢንተረስት ደግሞ እንዲቀላል አይደለም። ልክ ይቺ አዋጅ ስትወጣ የሚስዮን መወሰኛ አዋጅ ስትወጣ የእንግሊዝ አምባሳደር አሁን ኦልሞስት ፕሬዚደንት በሉት ጦር ሰራዊቱ በእንግሊዝ ስር ነው፣ ፖሊስ ሰራዊቱ በእንግሊዝ ስር ነው። በጀትም 1 ሚሊዮን እንትንም ቢሆን የሚያድቡት እነሱ ናቸው። the Amharanization of southern peoples ብሎ ሰርኩላር ደብዳቤ በተነ። ሚስተር ሆዬ ይባላል። ሚስተር ሆዬ ሚስዮን የነበረ ሰው አምባሳደር ሆኖ መጥቶ እና አሁን ኢንአርነስት ደግሞ ቢሮክራሲው ሲደራጅ አየር ኃይሉ፣ ፖሊስ ሰራዊት፣ ቴሌው እነኛው ሚስዮኖች ተመልሰው እንዲያደራጁት ተደረገ። ላምቤ አልተመለሰም። ላምቤን ግን የሚተካ ዶክተር ቶምሶን እንዲመለስ ተደረገ፣ እንዲመጣ ተደረገ። የሱዳን ኢንተሪየር ሚሽን ዳይሬክተር ነው። በአንድ በኩል የትምህርት ሚኒስቴር ዲፒቲ ሚኒስትር ነው። የኮተቤ መምህራን ሃይ ስኩል ዳይሬክተር ነው። ውጭ ጉዳይ ብዙ ነገሮችን ቡድን የሚመራው እሱ ነው። ለምሳሌ ከሁለተኛው ዓለም ጦርነት በኋላ የተባበሩት መንግስታት ልዩ ልዩ ቻርተሮች እንትኖች ሲፈረሙ እሱ ነው የሚመራው። እና you can imagine አንድ በኩል ግን ስለ ዶክተር ቶምሶን የሁለትዮሽ እንትን አሰራር የደጃዝማች ወልደ ሰማዕትን የህይወት ታሪክ ማንበብ ነው። እዛ ላይ በዝርዝር አስቀምጠውታል። ተማሪም ስለነበሩ ሰው ይሁን በግል ስለሚያውቁት እና እነ ተፈሪ መኮንንም እነ ሉሲያን ማት በኋላ ዩኒቨርሲቲ ፕሬዚደንት የሚሆነው ርዕሰ መምህር ሆኖ ነው የጀመሩት። ስለዚህ ይሄ የሁለትዮሽ እንትን በደንብ ስር እየሰደደ በደንብ ቅራኔ እንትን እየያዘ የመጣበት ምክንያት አንድ ይሄ አዋጅ ነው። ሁለት ኤርትራ እንትን ነው። ሶስተኛ ኢትዮጵያ አሁን አዲስ አበባ ዩኒቨርሲቲ ሲከፈት አዲስ አበባ ዩኒቨርሲቲ ኮሌጅ ተብሎ ሲከፈት ሶስቱም ቡድኖች በአይሁድም በኩል የመጡት በፕሮቴስታንት እንትን በኩልም የመጡት በካቶሊክ በፕሮቴስታንት አዲስ አበባ ዩኒቨርሲቲ ላይ ተገናኙ። በዚህ ደግሞ በአገር መንግስቱም በኩል በኢትዮጵያ ወገን ግራጅድ የሚሆነው እንትን የሚለውም እዛው ተገናኘ አዲስ አበባ ዩኒቨርሲቲ ላይ። እነኚህ ልጆች ራዲካላይዝድ የሆኑት የራዲካሊዝሙ አሁን በአገር በቀል በኦርቶዶክሱ በኩል ያለውን ማታዩበት ምክንያት ምንድነው? ተራማጅ የሚል ካባ ለብሰዋል። አሁን ማርክሲስት ሆነዋል። እንደና አንዳርጋቸው እንደ ኢሃፓ ምናምን ምን ተሶነው ስለሆኑ ነው። አሁን በረከት ሀብተ ስላሴ እንደዚህ ማታዩት። በረከት ሀብተ ስላሴ ግን በስዊዲሽ ኢቫንጀሊካል ሚሽን ሐማሴን የተማረ ሲንግላ አንድድሊ ይሄን እንትን ሁሉ ጊዜ የያዘ ነገር ነው። ግን ለው ትምህርት ቤት ነው። ለው ትምህርት ቤት ላይ ይሄ ኢምባላንስ ለምን ስር እንደሰደደ አሁን ማወቅ አያቅታችሁ። ኢስ ክሊር። ራዲካላይዜሽኑም ከዚህ ጋር የተገናኘ ነው። በመጨረሻ ካልደከማችሁ አንድ የዚህ የሁለትዮሽ አስተሳሰብ አሰራር መገለጫ የሆነ ምሳሌ ላንሳና ልጨርስ። ይሄ ስለ ኩየራ ነው። ኩየራ ከሻሸመኔ 12 ኪሎ ሜትር ወዲህ ወደ አዲስ አበባ ያለች ቦታ ናት። የሱዳን ኢንተሪየር ሚሽን ለዚህ ተፈሪ መኮንን ሆስፒታል ጣሊያን ለወረሰው አሁን ፓስተር ለሆነው ለአለርት ዘነበ ወርቅ ለዛ መንግስት ስለያዘው ተለዋጭ ፈልጋችሁ ቦታ ያዙ እና ክፈቱ፣ መሬቱን በነፃ ሌላም ድጋፍ አደርጋለሁ ብሎ መንግስት ቃል ሲገባላቸው የመረጡት ቦታ ነው ያ ቦታ እና ኩየራ
1944 መስከረም ላይ ሆስፒታሉ አልቆ የስጋ ደዌ ሰዎች በተለይ ኤዩ የሚቋቋም ስለነበረ ኢሲኤም እዚሁ ስለነበረ ለማኞችንም ከዚህ ለማጥራት ይሄም ደግሞ ዘነበ ወርቅ የነዳያን መሰባሰቢያ ለማኞች ከማቻ ሆኗል ተብሎ ስለታሰበ ወረራ ይደረግና 100 ሰዎች ይታፈሱና ሚስትም ያለው በዛ ተለያይቷል። በካሚዮን ተጭነው ኩየራ ይወሰዳሉ። ሆስፒታሉ አልቆ ተሰርቶ ምናምን እዛ ሲሄዱ ሱፐርኢንቴንደንት ይባላል አስተዳዳሪው ከሚስቱ ጋር ይቀበላቸዋል። 100 ሰው የመጀመሪያ 1944 ይጀምራል። ገቡ። ኑሮም ጥሩ ነው። ልብሱም አልባሳቱም ሁሉም ጥንቃቄው መድኃኒቱ ምኑም አለ። የስጋ ደዌ ደግሞ እንትን ታማሚዎች ናቸው። ይሄ ጥሩ ነው። የዘመናዊ እንትንም የኢትዮጵያም ኢሜጅ አንድ በዚህ በኩል እንትን ስለተጎዳ ያንንም ለመካስ ነው። ነገር ግን ወደ ኑሮ ሲገቡ አልተግባቡም። ሚስዮኖቹ ኮንቨርት ይፈልጋሉ። እነኚህ ሰዎች 100ዎቹም አንፎርቹኔትሊ ኦርቶዶክስ ክርስቲያን ይሆናሉ። ዳብሰን ለመዋጥ ከመታደሉ በፊት ዝማሬ ይካሄዳል፣ እንትን ይነበባል ምናምን። እነኚህ እኛ ከናንተ ዱሮ ነው እኮ ክርስትናን ያገኘነው አሁን ምን ዝም ብላችሁ መድኃኒቱን ስጡናል። ይሄን ነገር ካላገኙ ደግሞ ሚስዮኖቹ እኛ እዚህ ምን እናደርጋለን አሉ። ግድ ነው አስገደድ ጀመር። ኦኬ አናረግም፣ እናረጋለን። ብጥብጥ ይነሳል። የእንትኑ አስተዳዳሪ ከሞት ተረፈ። ነገር ግን ትከሻው ተሰበረ። አንድ ሰው ሞተ። በጣም ከባድ ነውጥ ነው። ጃንሆይ ጋር ይሄ ዜና ቶሎ ይደርሳል። ምክንያቱም ፖሊስ ሰራዊት ያኔም እንግሊዝ ነው። ናሻሸመኔ የደረሱ እነኚህ አዳሚዎቹ ተያዙ፣ ታሰሩ። አካባቢውን አረጋጋ ፖሊስ። ግን አንድ ቀን ፍጹም ስርዓት አልነበረም። የተቃጠለም አለ የሞተም። ከዛ ጃንሆይ ደነገጡ እና እንዴት እናንተ ትረዳላችሁ ብለን የተሻለ ህይወት ይኖራችኋል ብለን እንዲህ ስናረግ ስማችንን እንዴት እንዲህ ታስጠፋላችሁ አሉ። አይ እኛ ሃይማኖት እንትን አንፈልግም፣ ሃይማኖት እንትን ይሉናል፣ ይሄን ይሉናል። ኦኬ ይሄ ከባድ ነገር እንደሚሆን ጃም ስለገባቸው ቶምሰንን ይጠሩታል። ለተወሰነ ጊዜ አስተዳድር፣ አመላችንን ታውቀዋለህ፣ ወደ ሰፊ ሁን፣ አታስገድድ፣ ከዝማሬ በኋላ ዳብሰንንም አታስውጥ፣ ግዴለህም ይሉትና ይሄዳል። እና የንጉሱ የልጅ ልጆችም ቱተር ስለሆነ ቤተ መንግስትም እንደ ልቡ ስለሆነ እንትኑን አሰፋው፣ ሁኔታውንም አረጋጋ፣ ያዘ። ግን ቶምሶን ብልጠት ያለው መልስ ይዞ ደግሞ ችግር ይዞ መጣ። እነኚህ ሰዎች በባህሉ የተከበሩ ናቸው። እነሱ ተስካር ካልበሉለት ሰው እንኳን ነፍሱ አይማርም። ይሄንን ነው የሚያውቁት። ልናስተዳድራቸው አንችልም። የእርሶ ፈቃዶ ከሆነ የኛ ሚስዮናውያን ከሚንቀሳቀሱባቸው የሚመጡ ታማሚዎችን እንውሰድ፣ እነሱን ማዘዝ አያቅተን እንብሎ ይችን ነገር ያስገባል፣ ይፈቀድለታል። ኦኬ በዚህ ጊዜ at the same time ኩየራ በጣም ፈርታይል ኤሪያ ነው። ሆስፒታሉ ሲሰራ የ11 ስመጥሩ አማሴኖች ነበረ። ካሳው ተሰጥቷቸው ነው የለቀቁት ለሆስፒታሉ ይዞታ። ግን በሆስፒታሉ ይዞታ እና አፈንጉስ እሸቴ ገዳ እነ አበበ ረታ ሚኒስትሩ የጤና ጥበቃ፣ እነ ልዕልት ተናኘ ወርቅ፣ እነ ግራዝማች ኡመር የቤተ መንግስት ሹፌሮች በሙሉ ርስት መሬት እየገዙ መካናይዝድ አግሪካልቸር መስፋፋት ይጀምራል። አብዛኛው እንደውም በሆስፒታሉ ትራክተሮች በሆስፒታሉ መካናይዝድ አግሪካልቸር ነው የሚሰራው። ቶምሶን ነው የሚያሰራው። ለአበበ ረታም ለተናኘ ወርቅም ለሌላውም ለልዕልቷም
ይሄ ምን አደረገ? ከባድ የሆነ የሌበር ማይግሬሽን ከከምባታ፣ ከሀዲያ፣ ከወላይታ ኩየራ ዙሪያ ላይ ይመጣል። የአካባቢው ህዝብ ሙስሊም ነው፣ አርሲ ሙስሊም። ይሄ ሁሉ ነገር ሲሆን ዳር ሆኖ ነው የሚያው። የፕሮግራሙ የምኑም አካል አይደለም። እነሱም ሊሰብኩትም እንትን ሊሉትም አልሞከሩም። በሽታ አመጡብን፣ መሬታችንን ቀሙን፣ ቅሬታ ውስጥ ገባ እና ይሄ ቢልድ አፕ እያረገ ይሄዳል። ለውጡ ሲመጣ ኩየራ 2000 ነው እንትን ሻሸመኔ ከተማ 2000 ነዋሪ ሲኖረው ኩየራ 8500 ነዋሪ ነበር። ይዞታው 20 ኪሎ ሜትር ራዲየስ ይይዟል። እስከ ወተራ ድረስ ሄዷል። እዛ አካባቢ የኢንተረስት ግሩፑ በጣም በርካታ ነው። ኦኬ ለውጡ ሲመጣ ይሄ ትምህርት ቤት ልብ አድርጉ ላጲሶ የተማሩበት ነው በከፊል። ቶምሶን በነበር ጊዜ ላጲሶ እዛ ነው የተማሩት። ስሜን ቀየሩብኝ ምን ተሲላሉ፣ ግን እዛ ነው የተማሩት። እና ለውጡ ሲመጣ አብዮት ነው አንድ ላይ እጄ አብዛኞቹ የኢህአፓ ሰዎች እዛ ግቢ ነው የተያዙት። እንግዲህ ህይወት ተፈራም ላይ ያነበብኩ ይመስለኛል እዛ ግቢ። እንዴት ያ ቦታ በጣም ኢምፖርታንት ነው። ለውጡ ሲመጣ ሃይማኖት ኦፒኤም ነው፣ ፈረንጅ ኢምፔሪያሊስት ተላላኪ ነው ተብሎ በሄሊኮፕተር ነው የወጡት ከዛ ሆስፒታል። ውጥረቱን ከባድ ውጥረት የነበረበት ነው። የዛ አካባቢ ደግሞ በደርግ አዲሱ ሊቀመንበር ተደርጎ የመጡት ጃራ ጅቦ አንጉሴ ይባላሉ። ከላጲሶ ጎን የተማሩ ናቸው። አካባቢ ሰው ናቸው። በጣም ተራማጅ ናቸው። በጣም ኃይለኛ ሰው ናቸው። ገና ዶክተር ቶምሶን እያሉ ሁለት ልጆችን ይመለምላሉ ለኋላው ተኪ የሚሆኑ። አንደኛው ዶክተር ሙላቱ ባፋ ናቸው። ሁለተኛው ዶክተር በየነ ሙላቱ ናቸው። አንደኛው ወለጋ ሰው ናቸው። አንደኛው ከምባታ አካባቢ ናቸው። ኤግዛክትሊ አላቅም ቦታው። ላምቤ ማን ነው ቶምሶን 1960 ወጡ ከዚህ ካናዳ ሄደው ትልቅ ፖለቲከኛው ነው፣ ምክትል ጠቅላይ ሚኒስትር ኦር እንደዚህ። አንዳንዶቹ እንደውም ኃይለ ሥላሴን ቤተሰብ በጎን በኩል አውሮፕላን ልከው ያወጡት እሳቸው ናቸው ምን የሚሉ አሉ። አምኖት ኳይት ሹር። አሁን ሙላቱ ባፋ ካይሮፕራክቲስ አጥንተው እንደተመለሱ የዛ ቤት አስተዳዳሪ ይሆናሉ። በቶምሶን እግር ተተክተው ነኝ እርሻውንም ግቢውንም የሚያስተዳድሩት እሳቸው ይሆናሉ። በእሳቸው ጊዜ ደግሞ ይሄ የበለጠ ሌበር ማይግሬሽንን አመጣ። አብዮቱ በዓለም አቀፍ ወዛደራዊነት ስም በሰላም አለፈ። የሰፈሩትም ሰዎች የነኛ ሰዎች መሬት ተካፍለው አብዮተኛም ሆነው ምንም ብለው አለፉ። ችግር የሆነው ግን ደርግ ወድቆ ኢህአዴግ ሲገባ በዛ አካባቢ በሰፈረው ሰፋሪና በአካባቢው ህዝብ መሃል ብዙ ሺህ ሰው ያፈናቀለ፣ ብዙ ሺህ ነፍስ ያጠፋ ብጥብጥ ተነሳ። ያው ታስታውሱታላችሁ። ፓርላማ ላይ ብዙ ጊዜ ይቀርብ ነበረ። በየነ ጴጥሮስ ዶክተር ፕሮፌሰር በየነ ጴጥሮስ የከምባታ ህዝብ ከዚህ ቦታ እንዲየተፈናቀለ እንዲሆኑ ይባል ነበር። ሩቱ ግን የሚሄደው 1944 ላይ ነው። ምንጩ የኢትዮጵያ ሁለትዮሽ የእውቀት ስሪትና እንትን በተግባር ሲመነዘር የፈጠረው ክሊፕ ነው እና አሁንም ያለነው በዛ ውስጥ ነው። ይሄ እንዲህ ያለውን ነገር ማወቁ የሚጠቅመው ምንድነው? ኦኬ እዚህም ይድዛ ከዚህ በኋላ መቼም አገርህ ነው። ከተወሰነ በላይ ኮምፕሮማይዝ አታደርግበት፣ ራስህን ይበላል። በሌላም ሳይድ ያለው ይሄ ነገር በፈቃድ የመጣ ነገር አይደለም። እጅግ ውስብስብ በሆነ የዝማኔ ፈጠር
የሁለትዮሽ ዕውቀትና አዋቂዎች ስሪት ሂደት ውጤት ሆኖ ነው የመጣው። ይሄንን ነው የምለው። አመሰግናለሁ። አደከምኳችሁ። ዶክተር መሰለን በጣም አመሰግናለሁ። በጣም ሰፊ እንደገና ደግሞ የታሪክ አረዳዳችንንም የታሪክ አነባበባችንንም ጭምር እንደገና እንድንፈትሽ የሚጠይቅ የሚያደርግም ፕሬዘንቴሽን ያቀረበልን እሱን በጣም አመሰግናለሁ። እናንተም በድጋሚ አመስግኑልኝ።